ጉድበል ጎንደል ጉድበል ጎንደር የራሴን ድስት እያረረብኝ የሰውን የማማስል ነገር ነኝ። አብርሃም እጅግ በጣም ቲክቶክ ላይ፣ ዩቲዩብ ላይ፣ ቴሌግራም ላይ፣ የፌስቡክ ላይ በጣም አነጋጋሪ ሆኗል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች ሰላምና ፍቅር አብዝቼ ለእናንተ ተመኘሁኝ። ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የኔን ብርታት ስታበረታቱኝ ላይክ ስለምታደርጉኝ ከጎኔ ስለሆናችሁልኝ በርቺ ስለምትሉኝ ከልቤ አመሰግናለሁ። ወደ መጣሁበት ጉዳይ ልሄድ። በርዶኛል። እንደዚህ ካልስ አድርጌ ውጭ ላይ ቁጭ ብያለሁ። ፀሐይ እየሞቅኩ ነው። የሚገርማችሁ 3 ሰዓት ሊሞላ ነው። የሳውዲ 3 ሰዓት አፏን የሳውዲ 2 ሰዓት ሊሞላ ነው። ከፀሐይ ላይ ቁጭ ብያለሁ። በጣም ብርድ አለ። ወደ መጣሁበት ጉዳይ ላይ እኔ የሆነ ፎቶዎች እያየሁ ነው። በነገራችን ላይ አብርሃም ተቃመነም አላመንም የራሱ ልጅ ነው። የማንም ልጅ አይደለም። የአቤላ ልጅ አይደለም። በነገራችን ላይ እስኪ እኔ ደጋግሜ አልነገራችሁ። ደጋግሜ ከምናገር አንዳንድ ነገሮች እስኪ እኔ ራሳችን እስኪ ቆም ብለን እናስብ። እኛ ሲያርጉ ነበርን፣ ድንግላቸው ሲወሰድ ድንግሏ ሲወሰድ ነበርን፣ አንሶላ ሲጋፈፉ ነበርን። አላየንም ከማጋር አንሶላ እንደተጋፈፈች የማ ልጅ እንደሆነ የአብርሃም ልጅ እንደሆነ እኛ አይመለከተንም እኮ እዚህ ጋር ማለት ነው። እኔ አንድ ነገር ልንገራችሁ ማለት ነው። በራሳችሁ ህይወት ላይ ማንም ምንም መጥቶ ሲፈርድባችሁ ዝም ትላላችሁ? መቼም እኔ ዝም አልልም። ለመግቢያ ለምንድን ነው ያልኩት? የራሷን ድስት እያማሰለች የሰውን የምታማስል ብዙዎቻችን አለን በነገራችን ላይ ማለት ነው። ያ ስለሆነ የራሳችሁን ነገር ትታችሁ የሰውን ብታማስሉ ምንም ነገር አይጠቅማችሁም ለማለት ፈልጌ ነው። እና እኔ ብዙ እያየሁ ነው። ቲክቶክ ላይም ይሄን ኢንስታግራም ላይ ዩቲዩብም ላይ በጣም ብዙ ነገር እየተባለ ነው ያለው እና በጣም እየገረመኝ ነው። እኛ በሰው ህይወት ላይ ለምን ያገባናል? እኔ አሁን በኮሜንታተሮች መልስ ልሰጥ መጣሁት። ዜድዬ አንቺ ምን ትያለሽ እያላችሁኝ ነው። በነገራችን ላይ አንዳንድ እህቶቼ በጣም ነው የማመሰግነው። ያው ድምጽ ያረሳችሁትም የዜድ መሆኔን አውቃችሁኛል። በጣም ነው የማመሰግነው። በዚሁ አጋጣሚ ያው የልጄ ስም እንዴት እንዳረሳችሁ አላውቅም። ለማንኛውም አንዳንድ ጊዜ እኛ በማይመለከትን ነገር መግባት የለብንም። እኔ የአብርሃም ነው እንጂ ሄርሜላ በጣም ትወደዋለች፣ በጣም ታፈቅረዋለች። እያየን ነው ሚዲያ ላይ በጣም ይዋደዳሉ፣ በጣም ይፋቀራሉ። በጠፋችበት ሰዓት ምን አይነት እንደሆነ ምን አይነት ይሄ ሁሉ እንኳን ይቅርና ጓደኞች ይቅርና ወንድሙ ያሳሰረ ልጅ ነው። ከጓደኞቹ ጋር በጣም ትግል ውስጥ የገባ ልጅ ነው እና በጣም የሚወዳትና የሚያፈቅራት ይመስለኛል። እንግዲህ አላቅም የሌሎቻችሁ እንደ ጻፋችሁት ወይም እንደ ኮሜንታተሮቹ የእሱ ልጅ አይደለም አታሽቃብጡ ምናምን ለምትሉኝ እኔ አይመለከተኝም። በነገራችን ላይ በማንም ህይወት ላይ የሚመለከተው ሰው የለም። ስለዛ አብርሃምም ይሁን ይሄ የማንም ልጅ ይሁን እስኪ እሱ ከጊዜ ሂደት የምናውቀው ነው። ሲጀመር ኦልሬዲ አብርሃም አምኖ ተቀብሏል። ትላንትና በሰራው ቪዲዮ ላይ ሄርሜላ ትዋሸኝም ትክክለኛም ትናገርምም ታርግዝምም ውሸትዋም ይሁን እውነትዋም እኔ ነኝ ኃላፊነቱን የምወስደው ብሎ አምኗል። ስለዚህ እኛ አይመለከትም። የራሳችን እንድትናማስል እላቸዋለሁ። ውዶቼ ቤቴን ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረግና የደውሏን ምልክት መጫን አትርሱ። ኮሜንት ደግሞ አስተያየታቸው አይለይ።